ምንም አልፈልግም። ሰላም ነሽ ወይ ነው ያልኩሽ። ያገባሃል? አይመለከተም። እሺ እስካሁን እንደምትወደኝ ስታስመስል የቆየው ይበቃል። እሺ በሉ ቻው። ፈሪ ነህ። ፊት ለፊትማ መጋፈጣች። አባዬ በቃ እኔ እደውላለሁ። ቻው፣ ደህና ደሩ። ልጅ አስጠንቅቆኛል። ይኸውልሽ መጠንቀቅ ያለብሽ እሱ ነው። የፈለግሽውን ማጣራት ትችያለሽ። እኔ የማጣራት አቅሙ የለኝም። ከዛች ቤቴና ከትምህርት ቤቴ ውጪ ምንም ህይወት የለኝም። ስለዚህ እመኝ፣ ይህን ሰውዬ ተይው እባክሽ። በቃ ካልሆነ ደግሞ እሱንም አንቺንም በህግ ለመጠየቅ እንገደዳለን። እኔ እኮ ምንም አላውቅም። አለማወቅ ከተጠያቂነት ያድነም የሚለውን ትምህርት አልተማርሽም? እኔ አንድ ነገር ብቻ ነው እያደረግኩ ያለሁት፣ እሱንም እናቴን ለማዳን እየጣርኩ ነው። ከማን እያዳንሻት ነው? ክፉ ሰው እንዳይገላት። ይኸውልሽ እድል፣ በእርግጥ ማንም አይገላት፣ ግን ደግሞ ወደ ክፉ ሰው ነው እያቀረብሻት ያለሽ። አንቺ ራሱ ስታስቢው የሚሻለው ወደ ቤተሰቦቿ ማቅረብ ነው ወይስ መደበቅ ነው? እንዳትሳሳች፣ እደውልልሻለሁ። ያ ሰው ከደውልልሽ አውሪው፣ ደግሞ የሚልሽን እንዳታደርጊ። ናቲ ይባላል። ከአባዬ ጋር የሚያገናኘው ነገር የለም። እንዲሁ ዝም ብሎ ሌላ አለ ነው እንደዚህ የሚያደርገው። ስሙ ግን ናቲ አይደለም፣ ተመስገን ነው ያለኝ። ይኸውልሽ ተመስገን እኔ ነኝ። ቆይ ራሳሽ። ይኸውልሽ እኔ ተመስገን ነኝ፣ አየሽው? ይሄኛው ደግሞ ናቲ ነው። አየሽን? ቆይ ይኸውልሽ፣ አየሽው? ተመስገን እኔ ተመስገን ነኝ። እሺ በደንብ እንዳንሳሳትብሽ። በቃ መልካም ሁሉ ይሁን። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ምን ይመስል ምለ አብረን እናያለን። እንግዲህ ተመስገን የሚፈልጋት ልጅን አግኝቷታል ማለት ነው። እና ልክ ስታው አንተማን ብላ እሷም ደነገጠች እና ሁሉ ነገር ቀስ ብሎ እየነገራትና ስፈልግ እንታወቅ ብሎ ይተዋወቃታል። እና በዛ የተነሳ ሁሉ ነገር መናገር ጀመረ። እንግዲህ እናቲን የራሱ ስም ደብቆ ተመስገን ብሎ ነበር የተዋወቁም። እናም ብሎ ተዋወቅም። ትሁትም ጥሩ ስሜት እየተሰማት አልነበረም። ትሁት ምን የተፈጠረ ነገር አለ ስትለው አይ አባዬ ደህና አይደለም ብሎ እየነገራት ነበር። እና ታዲያ ምን ሆነሻል ስትላት ምንም አልሆንኩም ትለዋለች። ተመስገን ጋር እየደወለ ለምን ስትለው እንዴ ትሁት ለምንድን ነው የምትጠይቂኝ? ተመስገን ፈልጌ ነው ከሱ ጋር ላወራ እያለች መናገር ጀመረች። እና ምንድነው የተፈጠረ ስለው ምንም አይደለም ብላ እየነገረችው ነበር። እናም አንድ ላይ እያወሩ ነበር። እናም ቁጭ ብሎ ጥሩ ስሜት ላይ አይደለችም። ተመስገን ለምን ፈለጉ አባዬ ስትል ተመስገን ግን እንዴት እንደተቀየረ አባዬ ስትለው ትነግረዋለች። ቆይ ምን አድርግሽ እንደማትፈልጊ ደጋግመሽ እኮ የነገርሽው ራስሽ ነሽ አይደለም ብሎ እየነገረው ነበር። እናም እንደዛ ስትል ደጋግማ ስታወራው እናም ቁጭ ብላ እያወራች ነበር ብሎ ደጋግሞ እየነገራትና ማዘርን ማንም ሰው እንደማይጎዳትና እና የቅድሞ ባሏን እንድታገኝ ብቻ እንድትረዳውም ጭምር ደጋግሞ እየለመናት ነበር። እሷም እሺ ትሎና በነገሩ ትስማማለች። እና ተመስገን ናቲን ነው የሚባለው ብሎ ነገሩ ተመስገን ብሎ ነው የታወቀኝ ብላ ተመስገን እንግዲህ ተመስገን ብሎ የታወቀው ስሙን ደብቆ ነበር እና ስሙን ቀይሮ ነበር የታወቀው። ነገር ግን ሁሉ ነገር በግልጽ አስረዳት ያለውን ነገር እና ቤተሰብ እንዳላትና ከቤተሰብ ጋር መገናኘት እንዳለበትም ጭምር ደጋግሞ ይነግራታል። እኔ እናቴ ምንም ነገር እንድትሆኝ አልፈልግም፣ ያለሷ መኖር አልችልም እና በጭራሽ እንድትሆኝ አልፈልግም ስትል ትነግራታለች። ስለዚህ አታስቢ፣ ምንም ነገር አይፈጥም። ተመስገን ከነገሩ በኋላ ወደ ቤት ሲመለስ ነበር እና ትሁት ቡና እየፈላች ትሁትን እያየ ነበር። ነገር ግን ቁጭ ብሎ እያያት ነበር እና ትሁት ናቲ ድጋሚ ስደውል ናቲን ወደ ቤት እና ብላ ትጠራዋለች። ቡና ፈልቷን መምጣት ትችላለች ስትል ተመስገንም ልክ ናቲ ሲመጣ መሄድ አለብኝ ቡና ይቅርብን ብሎ ማውጣት ይሞክራል። እና አባዬ ቡና አጠጣም እንዴ ስለው አይ አባዬ መሄድ አለብን በቃ በኋላ ካፌ ላይ እንገናኛል ሲል ነበር። እና
ልክ ናቲ ሲመጣ ሽማግሌው ምናምን እያስተካከልኩ ነበር ብሎ ተመስገንን ለማስቀናትና ተመስገንን ለማናደድ እሷ ፊት የማውን ነገር ያወራል። ትሁትም ብላ ዝም ትላለች። ናቲ እንግዲህ ተመስገንን ለማስቀናትና ተመስገንን ለማናደድ ወይም ደግሞ ለማባሳጨት ነው የሱ ፍላጎት ማለት ነው። እንግዲህ የሱ አላማም እንደዛ ነው ማለት ነው። ነገር ግን እንዳሰበው ባይሳካለትም እጅግ በጣም ይበሳጫል ማለት ነው። እና ሁሉ ነገር እንደሚስተካከልም ጭምር በነግረውም ወጥቶ በቃ ነው መጣ አብረን እንቀመጣለን ቁጭና አያባዬ ደባቡ ደስ ስላለኝ እኮ ነው ስላላለኝ ነው ከዛ የወጣሁት ብሎ ይነግራታል። እና አባዬና ተመስገን እንግዲህ ተናደው ከቤት ይወጣሉ ማለት ነው። እናም ናቲና ትሁት አምድ ቁጭ ብለው ያወሩ ነበር። ግን አሁን እኮ ይሄ ማውራት አልነበረብንም ስትል ለምን ጋብቻችን እና ሁሉ ነገራችን እኮ ማወቅ አለበት ግዴታ ነው ስል ይናገራል። ለምን ከዛ አባዬ አንዳንዴ እኮ ወፍ ራሱ ሰምታ የምታቃጥር ይመስለኛል። ስለዚህ እዚህ ምንም ነገር ማውራት የለብንም ስል ይነግረዋል። እሺ እንግዲህ እንዳልከው ሌላ ቦታ ወደ ማውራት እንችላለን ስል ይነግረዋል። እና እንዳጋጣሚ እናትን እነሱን ለማስቀናት እና አባዬ ታጅበና መቼም ታጅባታለህ ከዚህ ቤት ስትወጣ አይደለም ወይ ብሎ ይነግራታል። አይ እንደምታስበው አይደለም ምናምን ብሎ እያወራ ነበር። ደስ ብሎ እየተጫወቱም ነበር አንድ ላይ እና ናቲም ይመጣና ተመስገንን ለማስቀናት እንግዲህ የማውን ነገር እያደረገ ነበር። ትሁትም እባክሽ የማውን ነገር አታድርገው፣ ምክንያቱም አሁን እያደረግ ካለው ነገር ደስ አይልም። እሱን ናቲን ለማስቀናት ተመስገንን ለማስቀናት የምትሞክረው ነገር ምንም ደስ አይልም። በቃ እሱ ትቶናል ለምን አንተ አተውም ስትል ጠይቋለች። እሱ ግን እሱን ለማስቀናትና ለማናደድ እና ግርግር ነበረ ሲፈልግ የነበረው። ናቲ ተመስገን የሆነ ነገር እንዳያደርግና የማውን ነገሮችን እንዲሰራ ነበር የሱ ፍላጎት። ነገር ግን ተመስገን ሁሉ ነገር ግፍ አድርጎ ትቶት ነበር እና አባዬ ተመስገን ግን እንዴት እንደዚህ ተቀየረ? ያና ማታ ሲከታተለኝና ሲፈታተለኝ የነበረ ሰው በአንዴ ሀሳቡን መቀየሩ አይገርምም ስትለው ታዲያ ምን ያርግሽ ትሁት ሁሌ በጥብጥ ትፈልጋለች እንዴ? እንደማትፈልግ እኮ ደጋግመሽ ትነግሪው ነበር። ስለዚህ በሱ በጭራሽ መፍረድ የለብሽም። አልፈልግም ያልሽው አንቺ ራስሽ ነው አይደለሽም? ስለዚህ የማትፈልጊ ቦታ ለምን ይገኛል? እና ተወኝ ያልሽው እና ትቷል። ስለዚህ እባክሽን ራስሽን ተይና ልብሽን አዳምጪ፣ የማውን ነገር አታርጊ። ስለዚህ ራስሽን ብታዳምጪ ይሻልሻል እያላት ነበር። ነገር ግን ትሁት አንዳንዴ የምታደርጊ ነገር ግራ ይገባኛል። አንቺ እኮ ራስሽ ሁሉ ነገር አልፈልግም ስትይ የነበረ አይደለም እንዴ? ስለዚህ እባክሽን የማውን ነገር አታድርጊ በማለት ይነግራታል። እናም እሱም ስታወራው ነገር ግን ተመስገን እንዳጋጣሚ አግኝቶ እንዴት ነው ታዲያ ልንጋባ ነው? መቼም ታጅበናል አሸነፍኩ እያለ ማጓረር ጀመረ። ይልቁንስ መንገድ እንዲቀቀኝ የማውን ነገር እንዳረገ አትገፋፋኝ እባክህ ዞር በል ይለዋል። እናም እሱም ደግሞ አለዛ ጥርስን ረግፌ ጥርስ የሌለ ሙሽራ እንዳትሆን እፈራልሃለሁ ስልክ ነበር እና ስለው ነበረ። ነገር ግን አይ የፈለግኩን ማድረግ ትችላለህ፣ እንኳንም አሸነፍኩ፣ እንኳንም ደስ አለ፣ ይልቁንስ አሁን ዞር በልልኝ ከፊቴ ብሎ ይነግረዋል። ነገር ግን ትሁት በጣም ፈሪ ነህ እና ይሄ ነበር ስታስመስል የነበረው ስትል ትነግረዋለች። እና ትሁት ምንድነው ሽንሽ ነገር አለ እንዴ ስላት ምንም የሆንኩት ነገር የለም ስታስመስል ነበር የምትወደኝ አስመሳይ ነህ እና አሁን ምን ለማድረግ እየሞከርኩ ነው ስትል ቆይ አልገባኝም፣ ግርግር ነው እንዴ አንቺን የማስደስትሽ? ቆይ ምንድን ነው የምትፈልጊ? ትሁት አልፈልግም ያልሽው አንቺ እሺ እንኳን ደስ አለሽ ልንጋባ ነው ብላ ስታወራ እሱም ሳይናደድና ሳይበሳጭ እንኳን ደስ አለሽ በማለት ደስታውን ይገልጽለታል። እና አባዬ ልጅቷ ያለችበት ቦታ እንዳገኘና ማንም ሰው ትሁትን ቢሆን ይሄ ማወቅ የለባትም እንደምንም ብለ ተደብቀ ማግኘት አለበት ስል ይነግራል። አባዬ ተመስገን የእውነትን ነው በጣም ደስ ብሎኛል እያለ በጣም እጅግ ተደስቶ እንግዲህ ፍቅርና ልጅቱን ለማግኘትና ልጅቷ ከሷ ጋር የምትኖረው ልጅ እንዳገኘውም ጭምር እየነገረው ነበር። ስለዚህ አሁን ያለውን ነገር በሙሉ ተዋለ እያለችው ነበር። እናም እሱም በጣም ደስ ብሎት እንግዲህ ጠዋት ስራ ብለው እንዲወጣ ስነገር ነበር። ትሁትና ተመስገን ትሁትና ናቲ አንድ ላይ ሻይ ቡና እንጠጣ ብሎ ተያይዘው ወጡ እና ናቲ ሰርጋችን ስንደግስ እና እሱን ለማናደድ ነው። ታዲያ ምን ጥቅም አለ? እሱን እንዲበሳጭና አሸነፍኩ እያለ መጎረሩና እሱን ለማናደድና እንቅጥል እንድል ፈልጋለሁ እያለ ነበር። ቆይ እኔ እሱን የምታናድድበት መሳሪያ መስላለሁ እንዴ
ብላ ትሁት እጅግ በጣም ትበሳጭና ትቷት ሄዳለች። ትሁት እባክሽ ይቅርታ ተረጋጊ እንጂ በቃ እሱን ለማናድና ለማብሸቅ ስለፈለግኩ ነው እያላት ነበር። ናቲ እኔ መጫወቻ አይደለሁም ድጋሚ እንደዛ ነገር አታድርግ በቃ ትሆን ብሎ ትናደድና ትላለች። እናም ንዴቷን ተመስገን ላይ ለማውጣት ትሆን ድሮም ወድሻለሁ ስትለኝ ነበር ውሸትን ነው አሁን ምን ነው ሳገባ ዝም አልኩ ስትል እየጮኸች መናገር ጀመረች። ቆይ ችግርሽ ምንድነው? እኔ ያልኩሽ እኮ ደህና ነሽ ነው ያልኩሽ እንጂ ምንም ያልኩሽ ነገር የለም። ቆይ ግርግር ነገር ይመችሻል እንዴ? አይመለከትም ደህናውን ካልሆንኩም አንተ ምን አገባ በማለት ትጮህበታለች። እጅግ በጣም ትናደድና ትበሳጫለች። እንዴ ቆይ ምን እየተፈጠረ ነው? ምን እያልሽ ነው ብሎ ስጠይቃት አይ ምንም አልሆንኩም፣ ስለዚህ የምታረጊ ነገር ደስ አይልም፣ አንቺ ነሽ ጥፋተኛ በማለት ይጮህበታል። እናም እሷም ስለምን እንደምታወሪ አላቅም በማለት ትናደዳለች። እና እንግዲህ ናቲ በድጋሚ እንግዲህ ለማግኘት ፈለግ ማዘር እንዴት ናቸው ብሎ ደህና እንደሆነና ገንዘብ ሰጥቷት ማንም ሰው አልመጣም ወይስ ማንም ሰው አልመጣም እያላት ነበር። እና ስለዚህ ማንም በመጣም ማንም ሰው ማግኘት የለባቸውም እና እናት ጋር ጠና እንደሆናችሁ እኔ ሁሉ ጊዜ መጥቼ እዚህ ያረጋግጣቸዋለሁ በማለት ይነግራታል። እሱም እሺ ትልና ነገሩን ዝም ትላለች። ነገር ግን ልክ እሱ ሲሄድ ለተመስገን ደውላ መጥቶ ነበር ማንም እንዳላገኘችም ጭምር እንደተናገረችም ጭምር ትነግረዋለች። እናም እንደማታገኝና ማዘር መጥቶ እንደምጠይቀው ጭምር ይነግርና ከዛ ይሄዳል ማለት ነው። በመጨረሻ እንግዲህ ተመስገን በድጋሚ መጥቶ እሷን ለማግኘት ይወስናል እና ተደብቃ ስልክ ደውላ እሷን ለማናገር ተወስናለች። ምክንያቱም ምንም ነገር ቢፈጠር ሁሌም ከጎና እንደሆነና ገንዘብ ሰጥቶ እሷን ለማታለል እየሞከራት ነበር እና እሷን ለመደለል ነበር የእሱ ሀሳብ። ነገር ግን ማንም ሰው እንዳላገኘችውም ጭምር ነገረችው እና ማንም አላገኘውም እያለችው ነበር። በዛ የተነሳ እየተናገረች ነበር እና ልክ ሴት ተመስገን እንደሄደው እየነገራት ነበር። እና አንድ ላይ ተመስገን ትሁት እንግዲህ በተስፋ ሳስጨንቃት እንደነበርና አስፈልጋት እንደነበረውም ጭምር እያስታወሰችው ነበር ሁሉ ነገር እየተናገረችው። ነገር ግን ተመስገን ስፈልጋት ነበረ። ቆይ ምን ላድርግሽም አልፈልግሽም፣ በቃ የፈለግሽውን ነገር መሆን ትችያለሽ፣ የፈለግሽውን ነገር አድርጊ እያለት ስነግራት እሷም እያስታወሰች ነበር። ከነመስታወት ያው እንድታወቅበት ወይም ደግሞ እልክ ስላዛት ነው እንጂ ተመስገን እንደወደደችውና እንዳፈቀረችው ግልጽ ነው። ነገር ግን አሁን ላይ በጭራሽ ልትረሳው አልቻለችም። እሱ ሲናገር የነበረውን በሙሉ ዞር እያለች እያስታወሰች ነበር። እና አባዬ ምን ሆነሽ ትሁት? የምሄድበት አለ ያልጨረስኩ ስራ ስላለኝ መስሪያ ቤት እጅ መጨረስ አለብኝ ብሎ ይነግራታል። እሷም እሺ ትልና በነገሩ ተስማማና አባዬ ጥሏት ይሄዳል ማለት ነው። ነገር ግን ትሁት ምንም ጥሩ ስሜት ላይ አይደለችም ነበር። ማረክ ያለባትም ግራ እየተጋባች ነበር እና እያወራችም ነበር። እና ምንም ቢፈጠር አባዬ እባክም ወደ ልትል ነው። አባዬ እንግዲህ ተመስገን ልጅቷን ለማግኘት ስለቀጠረ እዛ ነበር አባዬን ለመሄድ የወሰነ እና በመጀመሪያ አሁንም ድጋሚ ተመስገን ልጅቷን አግኝቶ ማውራት ጀመረ። አባዬም ከልጅቷ ጋር እንዲገናኙና አንድ ላይ እንዳወሩ ነበር የሱ ፍላጎት። እና በመጨረሻ እሷን በነገሩ ተስማማና የምትፈልጉ ነገር እኔ ያሳሰበኝ እናቴን ከወሰዳችሁ እኔ የሚልውጠኝ ነው ስትለው ነበር። በጭራሽ አታስቢ፣ አንቺ ነሽ በጭራሽ አንተውሽም፣ ከእናትሽ ጋር አንድ ላይ ትሆናላችሁ እንጂ በጭራሽ አንቺን አንተውሽም በማለት ይነግራታል። ያኔ ትንሽ ተረጋጋች። ነገር ግን አሁን ምንም ቢፈጠር መቼም እንደማይተዋት ደጋግሞ እየነገራት ነበር። እናም እሷም እሺ ብላ በነገሩ ትስማማለች ማለት ነው። እናም በነገሩ እሺ ብልና አንድ ላይ ለመስማማት ትወስናለች። እናም አታስቢ፣ ሁሌም ከጎንሽ ነን፣ ምንም ነገር አይፈጠርም፣ ከእናትሽ ጋር ትሆኛለሽ በማለት ትነግራታለች። እና እሱም እሽልና አባዬ በችኩልና በድንጋጤ ወደዚህ ወደ እነሱ ገስግሰው መጣ። እናም ልክ ሳይው አባዬ በጣም ደስ ብሏት ነበር። እያስታወሰ ሚስቱን ያገኘው አለ የተሰማ ከእሷ ጋር ስትኖር የነበረው ልጅ አንድ አጋጣሚ ሳገኘው በጣም ደስ አለ እና ማንም የለም እንዴ ብሎ ስጠይቆ አዎ ማንም የለም ብላ ትነግረዋለች። እሺ አንድ ላይ እንውጣና ንፋስ እንውሰድ እያል ማንም ሳይኖር ይደብራል፣ እሱ ተመስገን ይኖራል ብሎ ነበር የመጣ ተመስገንን ለማስቀናትና ተመስገንን ለማናደድ ነበር ናቲ እንደዛ ሳረግ የነበረው። ናቲ እያደረገው ያለው ነገር
ደስ አይልም። ተመስገንን ለማስቀናት የምታደርገው ነገር በጭራሽ አልወደድኩም። እኔ እኮ መሳረክ አይደለም እባክህ የማው ነገር አታድርግ እያለ ነበር። አባዬ በችኩል እየተራመደ ወደ እነሱ እየመጣ ነበር። ተመስገንም አባዬን ከሩቅ ተመለከተ እና አባዬም ገስግሶ ወደ እነሱ ሲመጣ አባዬ በጣም ቸኩሎ ነበር። ምክንያቱም ሲፈልግ የነበረው የቀድሞ ሚስቱ በህይወት ማግኘቱ እጅግ በጣም ጓጉቶ ፈልጎ ነበር። ሁሉም ሰው አባዬ መጣ ልጅቷን ላስተዋውቅ እሷ ነች ብሎ እየነገረው ነበር። እሱም በጣም ደስ ብሎ እባክሽ በህይወት አለች በይኝ፣ የት ናለችው አገናኙን ሲል ያስጨንቃታል። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ። ቪዲዮን ከወዳችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ።